ያለውን ሰጥቶ ሳይሆን ራሱን ሰጥቶ በብዕር ጫፍ ሳይሆን በደሙ ቀለምነት ስማችንን ጽፎ የሚወዱንን መውደድ ተስኖን ሳለ እርሱ ግን የምንጠላውን እኛን ወዶ የራሱ ያደረገን ለተሻለ አዲስ ዓለም ለርስቱ ያዘጋጀን የእግዚአብሔር ልጆች በዚች የመናፍስቱ ዓለም ድብቅ ምስጢር በተሰኘችው ትንሽዬ መጽሐፍ የምናየው ከእግዚአብሔር ጋር የነበረውን ጤናማ ግንኙነት አበላሽቶ ወደ ጥልቁ ስለተጣለው ዲያብሎስ ሲሆን በተጨማሪም በጠንቋዮች ላይ አድሮ በምድር ላይ ስለሚሰራው ክፉ ሥራ በመግለጥ ክርስቲያኖች ድል የሚነሱበትን መጽሐፍ ቅዱሳዊ ጥበብ አያይዘን እናመለክታለን። ለዚህም እግዚአብሔር ይርዳን። በመምህር ምህረተአብ አሰፋ የተዘጋጀው የመናፍስቱ ዓለም ድብቅ ምስጢር በዚህኛው ቪዲዮ እንደሚከተለው እናቀርበዋለን። የመናፍስቱ ዓለም ድብቅ ምስጢሮች። መናፍስት ማለት የማይታዩ፣ የማይጨበጡ፣ የማይዳሰሱ ረቂቅ ፍጥረታት ማለት ነው። በሌላ በኩል መናፍስት ስንል መላእክት ማለታችን ነው። ቅዱሳን መላእክትና ርኩሳን መላእክት ብለንም በሁለት ከፍለን ማየት እንችላለን። ቅዱሳን መላእክት የሚባሉት ሚካኤል፣ ገብርኤል፣ ኪሩቤል፣ ሱራፌል፣ ኡራኤል፣ ራጉኤል፣ ፋኑኤል ሌሎችንም እልፍ አእላፍ ቅዱሳን መላእክትን ያጠቃልላል። ርኩሳን መናፍስት ወይንም መላእክት የሚባሉት ደግሞ የዲያብሎስ ሰራዊቶች አጋንንት ናቸው። እነዚህም አጋንንት የየራሳቸው የሆነ የጭፍራ አለቃ አላቸው። ለምሳሌ በመጽሐፍ እንደተጠቀሰው ሌጊዮን ከ4500 እስከ 6000 የሚሆኑ ሰራዊቶችን በስሩ ይዞ ይመራል። በአንድ ሰው ላይ እጅግ የበዛ ኃጢአት ለማሰራት በብዙ ቁጥር ያርፋል። እንደ ድርሳነ ሚካኤል አገላለጥ እስከ ዛሬ ድረስ በምድር ላይ ከዘነበው የዝናብ ጠብታ በላይ ቁጥራቸው በምድር ላይ እጅግ ብዙ ነው። የመናፍስቱ ተፈጥሮ መቼ ነው? እንደ ቤተ ክርስቲያናችን መጽሐፍት አገላለጽ መላእክት የተፈጠሩት መጋቢት 29 በመጀመሪያው ቀን በዕለተ እሁድ መፈጠራቸውና በየከተሞቻቸውም የሹመት ሥነ ሥርዓት እንደተካሄደና የአለቅነት ማዕረግ ከእግዚአብሔር እንደተሰጣቸው እንረዳለን። የመናፍስቱ ወይንም የመላእክቱ ዓለም ክፍፍልና የሰይጣን አወዳደቅ። እግዚአብሔር አምላክ መላእክቱን ፈጥሮ በሥልጣንና በሹመት አክብሮ በብርሃን አስቦ ካጠገባቸው ዘወር ሲል በመላእክት ዓለም ጥያቄ ተነሳ። ያለ አንቀሳቃሽ ተንቀሳቃሽ፣ ያለ ሸማኔ ሸማ፣ ያለ ጠራቢ ወንበር እንደሌለ እኛን ካለመኖር ወደ መኖር ማን አመጣን የሚል። በዚህ ጊዜ ነበር ሳጥናኤል ወይንም ሉሲፈር ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ በማየት ከመላእክት ሁሉ ስልጣኑ ከፍተኛ ስለነበረ ካለመኖር ወደ መኖር ያመጣዋችሁ እኔ ነኝ በማለት በድፍረት የተናገረው። ሉሲፈር በድፍረትና በማናለብኝነት የፈጠረውን ክዶ ፈጣሪ ነኝ ሲል መለያየትና መከፋፈል በመላእክት ዓለም ተፈጠረ። ስድስቱ ነገድ ሚካኤል አለቃ ወደ ሆነበት ኃያላት ወደ ተሰኙት መላእክት ሲጨመሩ የቀሩት ሦስቱ ወገን ደግሞ ለሶስት ተከፋፍለዋል። አንደኛው ወገን አዎን ፈጣሪያችን አንተ ነህ ብለው ዲያብሎስን አምነውት ተከትለውታል። በነገራችን ላይ ጥልቁ ተብሎ የሚጠራው ስፍራ አጋንንት በጣም የሚፈሩት ቦታ ነው። ሁለተኛው ወገን ደግሞ ሳጥናኤል ፈጣሪ ነህ ወይንም አይደለህም ያላሉ ድምፀ ተአቅቦ በማድረግ እንዲሁ ፈዘው የቀሩ ናቸው። የሚገኙትም በአየር ላይ ተበትነው ሲሆን የአየር ላይ አጋንንት ተብለው ይጠራሉ። ሶስተኛው ወገን ሰይጣን አንተ ፈጣሪ አይደለህም ብለው የተቃወሙት ናቸው። እግዚአብሔር አምላክ እነዚህን መላእክት ለቁጣው ቀን የሚልካቸው ናቸው። ቅዱሳን መላእክት ግን ለምህረት ቅዱሳንን ለማገልገል ስለሚልካቸው ለመዓት አይልካቸውም። ወደ ጥልቁ የተጣሉት የሉሲፈር ተከታዮችና በአየር ላይ የተበተኑት አቋም አልባዎች የአየር ላይ አጋንንት ሥራ ሳጥናኤል ፈጣሪ ነኝ ባለ ጊዜ አዎ አንተ ፈጣሪያችን ነህ ያሉትና እጅግ አስከፊ ወደ ሆነው ጥልቁ ወደ ተባለው ስፍራ የተጣሉት አጋንንት ዘወትር ከአለቃቸው ከሉሲፈር በሚሰጣቸው መመሪያ በመቀበል ወደ ዓለም ሰዎች ይሰማራሉ። እነዚህ የሰይጣን ሰራዊቶች ስራቸው ምድርን ማተራመስ፣ ሰውን ማስጨነቅ፣ ማፋጀት፣ ትልቁ ተቋም ትዳር እንዲፈርስ ማድረግ፣ ቤተሰብን ከቤተሰብ ማበጣበጥ፣ ማገዳደል፣ ሰውን ማወነጃጀል፣ ጽንስ ማጨንገፍ፣ በትዳር ውስጥ ፍሬ እንዳይኖር ማድረግ፣ ሰው ሰርቶ እንዳይለወጥ ሥራ ማስጠላት፣ አበቃልህ፣ ተሸንፈሃል፣ ጌታ ረስቶሃል፣ ራስህን አጥፋ እያሉ ነገርን አጨልሞ ማሳየት፣ በአጠቃላይ በእግዚአብሔር አርአያና አምሳል የተፈጠረው ክቡር ፍጥረት ሰላም መንሳት፣ አካላዊና መንፈሳዊ አደጋን ማስከተል። ለምሳሌ ሰው እንዲታወር፣ ሽባ እንዲሆን፣ ጤና እንዲያጣ ማድረግ። ልክ ኢዮብን በሀብቱና በጤናው እንደፈተነው በማንገምተው መንገድ መገለጥ። ይህ ማለት ከጥልቁ ዓለም ከሉሲፈር የተቀቡ ዘፋኞችን ቲሸርት ለብሰን የአመንዝራነት መንፈስን እንድንደግፍ በማድረግ የቢንላደንን ቲሸርት ለብሰን ነፍሰ ገዳይነትን እንድንደግፍ በማድረግ 666
እጃችንና ጀርባችን ላይ ተነቅሰን ምልክቱ ያለበትንም ልብስ ለብሰን የክርስቶስን ተቃዋሚ እንድንደግፍ በማድረግ ወዘተ። ሌላው ማስተዋል ያለብን ነገር ቢኖር ከጥልቁ ሆነው የሚሰማሩት የሉሲፈር ተከታዮች በቤተ ክርስቲያን ቃሉ በሚነገርበት ጉባኤ በመግባት አንድነትን ማፍረስ፣ እገሌ እዚህ ቤተ ክርስቲያን ካለ አልሄድም ማስባል፣ ሰዎችን እያዩ ከቅዱስ ቁርባን እንዲርቁ ማድረግ፣ በጉባኤው ላይ ጸራሞትና ደራሞት የሚባሉ የድንዛዜ መናፍስትን መላክ ወዘተ። ሉሲፈርና ሰራዊቱ በጥልቁ ሆነው በምድር የሚሰሩትን በሰፊው ከማየታችን በፊት በአየር ላይ ያለው አጋንንትን ሥራ እንመልከት። የአየር ላይ መናፍስትና ስራቸው። ዝምታ ወርቅ ነው የሚለውን አባባል ያለ ቦታው የተጠቀሙ መላእክት ተሞኝተዋል። ዝምታ በቦታው ወርቅ ቢሆንም ያለ ቦታው ግን መዳብም አይሆንም። በተገቢ ቦታ ተገቢውን ንግግር መናገር ያስፈልጋል። ዝምታም ሆነ መናገር ተገቢ ቦታ ስላላቸው እነዚህ መላእክት ግን ሳጥናኤል ውሸትና ከራሱ አፍልቆ እኔ ፈጣሪ ነኝ ሲል የፈጣሪን ሕልውና ተመራምረው አዎንታዊም ሆነ አሉታዊ መልስ አልሰጡም። በአንድ ወቅት ብዙ ወዳጅ የነበረው አንድ የሀገራችን ሰው ወዳጅ ጠላት ሆነበትና አንጀት የሚልጥ ልብ የሚያቆስል ስድብ ሰደበው። የኔ ከሚላቸው ወዳጆቹ አንዱ እንኳን ተው ይሄ ስድብ ለዚህ ሰው አይገባም ብሎ ለመናገር አልደፈረም። ይህንን ሁሉ ነገር የታዘበው ይህ ሰው ከጠላቴ ንግግር ይልቅ የወዳጄ ዝምታ አስገርሞኛል በማለት አስገራሚ ንግግር ተናገረ። በመላእክት ዓለምም የሆነው ይህ ነው። ሲታመን ካልታመነው ዲያብሎስ ይልቅ የዲያብሎስን ክፉ ሐሳብ እንደነ ገብርኤል በመቃወም ዕውቀቱን ስለ እግዚአብሔር ፈጣሪነት ያልመሰከሩ መላእክት ይገርማሉ። እነዚህ መላእክት አየር ላይ ተበትነው እንደቀሩ ከላይ ተመልክተናል። ስራቸውም ከእግዚአብሔር ዘንድ ወደኛ የሚመጣውን ወይንም የሚለቀቀውን ማንኛውም የጸሎት ውጤትና መንፈሳዊ በረከትን በሚፈለገው ጊዜ እንዳይመጣ መከልከል ወይንም ማዘግየት ነው። ነቢዩ ዳንኤል በአንደኛው ቀን የተሰማለት ጸሎት 21 ቀን ድረስ እንዲዘገይ የተደረገበት በአየር ላይ አጋንንት ምክንያት ነው። ዳንኤልም በራእይ የተገለጡለትና የፋርስ መንግሥት አለቃ ተብሎ የተነገረው የአየር ላይ ጋኔን መሆኑን ይገልጣል። ሐዋርያው ቅዱስ ጳውሎስ ስለ እነዚህ ሰራዊት ሲናገር ውጊያችን ከሥጋና ከደም ጋር አይደለም፣ በሰማያዊ ስፍራ ካሉት የክፋት መንፈሳዊ ሰራዊት ጋር ነው። ስለዚህ የአየር ላይ አጋንንት የምንላቸው በሦስት ደረጃ የተጠቀሱትን ነው። የሚጥልና የሚያስደፍቅ በሽታም የአየር ላይ መናፍስት ሥራ እንደሆነ ይታመናል። ስለዚህ እኛ ወደ እግዚአብሔር በምንጸልይበት ጊዜ የጸሎታችንን መልስ በማዘግየት ተሸንፈሃል፣ እግዚአብሔር ትቶሃል፣ እግዚአብሔር ረስቶሃል፣ ቢኖርማ ኖሮ መች እንዲህ ይዘገያል፣ ከእግዚአብሔር ውጪ ሌላ አማራጭ ፈልግ እያለ የሚያስለቅሰንን የአየር ላይ ጋኔን ሳታቋርጡ ጸልዩ፣ በጌታ ደስ ይበላችሁ እንደተባለ ሳናቋርጥ በመጸለይ ያሰብነውን እናገኝ። አንዳንድ ጊዜ ከውጭ አገር ወደ አገር ቤት ገንዘብ በባንክ ሲላክልን ባንክ ቤት ሄደን ሚስጥራዊ ቁጥሩን ተናግረን ብሩ አልመጣም ስንባል ተበሳጭተን አንተወውም። ጠዋት ሄደን ከሆነ ከሰዓት ደግመን እንሄዳለን። ከሰዓት አልመጣም ካሉን ነገ ከነገ ወዲያ ተመላልሰን ለእኛ የተባለውን ለእኛ እንደምናደርግ በጸሎት ብዛት የእግዚአብሔርን ደጅ በማንኳኳት ለእኛ የተባለውን ለእኛ እናድርግ። አልዓዛር ሞቷልና ቅበሩት ያለ ጠላት ሰልስት አሳልፎ ጌታ ወደ እርሱ በመምጣት በአራተኛ ቀኑ ከሞት ሲያስነሳው ጠላት አፍሯል። ወንድም አይኖረንም ያሉት ማርታና ማርያም በደስታና በእንባ በተሸነፈ ጠላት ፊትና ቢዘገይም በደረሰ ጌታ ፊት ዘምረዋል። ክርስቶስ ሞተ ብሎ አርብ መቃብር አትሞ ያጨበጨበ ጠላት በሦስተኛው ቀን ሲነሳ ለዘላለም አፍሯል። ከእንግዲህ ይስሐቅና ሳሙኤል የሚባሉ ልጆች በሳራና በሐና ማኅፀን የሉም ያለ ጠላት ከእግዚአብሔር ተገኝተው ለእግዚአብሔር ሲሰጡ ጠላት ላይናገር ዝም ብሎ አይተናል። ስለዚህ የአየር ላይ አጋንንትን በጸሎት እንለፍ። ለዚህ ጌታ ይርዳን። ወደ ጥልቁ የተጣሉ አጋንንት በምድር ላይ ምን እየሰሩ ነው? ቅድም በጥቂቱ ለማየት እንደሞከር ነው ሰይጣን ፈጣሪያቸው እኔ ነኝ ባለ ጊዜ አዎን አንተ ነህ ያሉት የሉሲፈር ተከታዮች በምድር ላይ የሚሰሩትን ሥራ በሰፊው ለመቃኘት እንሞክራለን። እነዚህ የጨለማው ንጉሥ የዚህ ዓለም ገዢ ነፍሰ ገዳዩና የወንድሞችን ከሳሽ ሉሲፈርን ተከትለው በውርደት ወደ ጥልቁ የተሸኙ አጋንንት በምድር ላይ በርካታ መጥፎ ሥራዎችን ይሰራሉ። ይህ ማለት አጋንንቱ በአካል እየታዩ ጥርሳቸውን አግጠው ጥፍራቸውን አርዝመው ዓይናቸውን አፍጥጠው በቀጥታ ወደኛ ይመጣሉ ማለት ሳይሆን ከሰው ወገን ራሳቸውን ለአጋንንት ባስገዙ ሰዎች አማካኝነት ይገለጣሉ። እነዚህ ሰዎች ጠንቋዮች በመባል ይታወቃሉ። በዝርዝር እንመልከት። ጠንቋይና አስጠንቋይ። ጠንቋይ ማለት መናፍስትን በመጥራት በድግምት፣ በአስማት፣ በመተት ወዘተ የሰውን ሁኔታ
ወይንም አንድን ነገር ለመለወጥ የሚመጣውን ለመግለጥ የሚሰራ በምድር ላይ ያለ የዲያብሎስ አምባሳደር ማለት ነው። ልክ ክርስቶስ በእኔ የሚያምን እኔ የማደርገውን ያደርጋል፣ በተሰጠው ጸጋ ከእኔም በላይ ይሰራል ብሎ ለወዳጆቹ ቃል እንደገባ ሉሲፈርም በሱ ላመኑ ቃል ገብቷልና ተጠሪነታቸውን ለዲያብሎስ ያደረጉ ሁሉ በእርኩሳን መናፍስት ኃይል የዲያብሎስን ሥራ ይሰራሉ። ጠንቋይ በራሱ ወይንም በተፈጥሮ ጠንቋይ ሆኖ አይወለድም ወይንም አይፈጠርም። ከጨለማው ንጉሥ ይማራል እንጂ የመረጠውን መልበስ ያማረውን መብላት አይችልም። ሙሉ አእምሮ በጠላት ቁጥጥር ስር ይውላል እንጂ። አስጠንቋይ የሚባሉት ደግሞ ለችግራቸው መፍትሄ ፍለጋ ወደ ጠንቋይ የሚጓዙ በተዘዋዋሪ የሰይጣንን ኃይል በጠንቋይ በኩል የሚጠቀሙ ናቸው። በሰይጣን የሚያገኙት መፍትሄ ግን መጨረሻው አያምርም። በሰይጣን ሐሳብ ውስጥ ምንም ጥሩ ነገር ስለሌለ የጠቀመ መስሎ መጉዳት የሱ ባህሪ ነው። ለሔዋን ያዘነ መስሎ ነው አሳዛኝ ስህተት ውስጥ የከተታት። ይህንን ዛፍ ፍሬውን ብይ ሁሉን አዋቂ ትሆኛለሽ እያለ ጥሩን ተናገረ እንጂ የሚያመጣውን አደጋ አልተናገረም። ዛሬም ያ ታሪክ ራሱን እንዳይደግም እግዚአብሔርን ብቻ መስማት ያስፈልጋል። ጠንቋይም ሆነ አስጠንቋይ የእግዚአብሔርን መንግሥት ተዋጊዎች ናቸው። የጌታ እግዚአብሔር የፍቅሩ ዝምታ ያልገባቸው ከዛሬ እምቢታ የነገ እሺታቸውን አይቶ እንደታገሳቸው ያልተረዱ ወገኖች ኃይሉን እንኳን ትቶ በድካሙ ቢዋጋቸው በአንዴ አመድ ትቢያ ያደርጋቸዋል። እግዚአብሔር ስለ ባቢሎን ሸክም ሲናገር ምናልባት መጠቀም ትቺ ወይንም ታስደነግጭ እንደሆነ ከአስማቶችሽ እና ከሕፃንነትሽ ጀምረሽ ከደከምሽበት ከመተቶችሽ ብዛት ጋር ቁሚ። በምክርሽ ብዛት ደክመሻል። አሁንም የሰማይን ከዋክብት የሚቆጥሩ በየመባቻውም የሚመጣውን የሚነግሩሽ ተነስተው ከሚመጣብሽ ነገር ሁሉ ያድኑሽ እንደሆነ እንደ እብቅ ይሆናሉ፣ እሳትም ያቃጥላቸዋል ይላል። በመሆኑም ከላይ በነቢዩ አማካኝነት የተላለፈውን የእግዚአብሔር ማስጠንቀቂያ ቃል ልብ ብለን ከዚህ ክፉ ተግባር ልንመለስ ይገባል።